ግብተሻል? አዎ። በ13 አመትሽ? እሱ ስንት አመቱ ነበር? እሱማ 22 23። ከአዲስ አበባ ወጣችሁ? አባቴ የዛ ሰዓት እየፈለገኝ ነው። ጠፍተሽ ሄድሽ? ምንም አላውቅም፣ ግን በቃ ጸጥ ብዬ እንደዚህ ነው። እሺ እንደዚህ እናድርግሽ። አንዳንዴ ዛሬ ላይ ያው ዋጋ እያስከፈለኝ ነው። ባለቤትሽ ታስሯል? አሁን አብሮኝ አይደለም፣ እስር ቤት ነው ያለው። 3 አመት ሊሞላው ነው። ብርድ ላይ አትያት ምናምን ሰራለሁ። ቺፕስ መጠብሽው ማለሽ ተነስተሽ የከተማ ጽዳት ሰርተሽ ከዛ በኋላ ደግሞ አመሻሹን ቺፕስ ሳምቡሳ እየሸጥሽ ህይወትን እየገፋሽ ነው። የተባልኩ ያደረኩት ነገር ትዝ ስለሚል በጣም ነው እንዴት እንደለመነኝ እኮ። እሺ እኔ እምቢ ብዬ ዛሬ እዚህ ላይ አፍራለሁ አልለውም ምንም ነገር ማለት ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር እንተዋወቅ። ማህሌት መንግስቱ እባላለሁ። ስንት አመትሽ ነው? አሁን 18። ገና 18 አመት ሞላሽ? አዎ። በህይወት ውስጥ እንግዲህ እንደ ጊዜው እንደ ሁኔታው እንደ እድሜው ብዙ ነገሮች ይሆናሉ። አንቺ በልጅነትሽ ነው የህይወትን መንገድ የጀመርሽው። እስቲ ንገሪኝ ስለራስሽ። ያው እስከ 4 አመቴ ድረስ አሪፍ ኑሮ የሚባል ነበር የኖርኩት። እናቴ ያለች፣ አባቴ ያለ፣ ወንድሞች አሉኝ። አሪፍ ኑሮ ነበር ስኖር የነበረው። ምክንያቱም የራሳችን ቤት ነበረን። በቃ እንደማንኛውም ልጅ ደስ የሚል ኑሮ ነበር ስኖር የነበረው እስከ 4 አመት ማለት ነው። ከዛ አባቴ የምንኖርበትን ቤት ይሸጥና ወደ ኮንዶሚኒየም ይገዛል ማለት ነው። ኮንዶሚኒየም ይገዛና እዛ እንገባለን። እናቴ ግን መጀመሪያ ታማሚ ነበረች፣ የሚጥል ህመም ነበረባት ማለት ነው። እዛ አማኑኤል ሆስፒታል የመድኃኒት ምናምን ትከታተል ነበር። እዛ በቃ በዛ ሰዓት እንደዛ ሆኖ ኮንዶሚኒየም ቤት ምናምን ገባን። ከዛ በቃ እዛም እየኖርን ነው አሪፍ። እዛም ምንም አይልም። በቃ የግል ትምህርት ቤት ምናምን እየተማርኩኝ አሪፍ ኑሮ፣ ወንድሞቼም አሉ ነበር የምንኖረው። ከዛ የሆነ ሰዓት ላይ በቃ ሁሉም ነገር ይጠፋል። ያ የነበረን ኑሮ ምናምን ይጠፋና እንደዚህ ተከራይተን መኖር እንጀምራለን። ምን ተፈጥሮ? ከዛ ተከራይተን እየኖርን አባቴ ምን ሁላ እንትን ይለዋል፣ የቤት ኪራይ እስከ መክፈል ድረስ ማጣት ድረስ ማለት ነው ይደርሳል። ለምን ወደኋላ ስንመለስ አባቴ ምን ጓደኞች ነበሩት? ደላላ ጓደኞች ነበሩት። ደላላ ጓደኛ ደግሞ የሚመክርሽ ይሄን ቤት ሽጠክ ትርፍ አግኝተክ እንዴት ተሻለ ታገኛለህ እያሉ ሸጠ ያንን ቤት። ከዛ ድጋሚ ኮንዶሚኒየም ገዛ። በቃላ ጓደኞቹ ከስር እያጫረሱት መጡ ማለት ነው ብሩ። ይሄንንም ሽጥ፣ እንደዚህ አድርግ፣ ይሄን ሽጥ፣ ይሄን ግዛ፣ ይሄንን እንደዚህ አድርግ፣ ባጃጅ ግዛ አሉት። ባጃጅ 2 ባጃጅ ምናምን ገዛ ማለት ነው አባቴ። ያኔ ኮንዶሚኒየም ቤት ተከራይተን እየኖርን ከዛ እንደዛ አደረገና ሁሉም የየራሳቸውን ይዘው ካጠገቡ ጠፉ ማለት ነው። ምን ቀረ? እሱ ብቻውን ቀረ። ያ ቤት ነበር፣ ብርም የለም። እናቴ ታማሚ ናት፣ እኛ አለን፣ ስራ የለውም። እንዴት ያድርገን? ከዛ አንድ ትልቅ ወንድም ያለ እሱ የራሱን ቤት ተከራየና እሱ እየሰራ ምናምን ይማር ነበር አዲስ አበባ ዩኒቨርሲቲ። ከዛ ወጣ ታሞ እዛ ቤት ተከራይቶ ስራ ምናምን እየሰራ ያንን በፊት የተገዛውን አንዱን ባጃጅ ይዞ እየሰራ 2ቱን ወንድሞቼን ወሰዳቸው። ማን ቀረን? እኔና እህቴ ቀረን ማለት ነው። እህቴ ገና መወለዷ ነው። ኮንዶሚኒየም ቤት እያለን ተወልዳ ስንት አመት ነው? አመት ከምናምን ነውና እናቴ ሲያማት 3 ቀን ምናምን ያማታል። አትናገርም፣ አትበላም፣ አትጠጣም፣ አሸናም እና እዛ ማን አለ አሁን ቤት ውስጥ? እኔ ብቻ ነኝ ያለሁት። ስለዚህ አባቴ ወጥቶ በዛ ሰዓት ቤት ኪራይ ምናምን ሲፈላልግ እኔ እህቴንና እናቴን መንከባከብ አለብኛል። በቃ እንደዛ እያደረኩኝ ሲያማትም ትምህርት ምናምን እየቀረው በቃ እያስተማምኳት ደህና ስትሆን በዛው እንትን እያለች እንኖር ነበር። ያ ሁሉ ሲሆን ወንድሞቼ የሉ ሲጀመር ከነሱ የራሳቸውን እንትን እያሉ ነው። ከዛ የእናቴ ቤተሰቦችም አሉ፣ ግን ምንም ይመጣሉ፣ ይጠይቋታል፣ በቃ ይላሉ። ኃላፊነቱ አንቺ ላይ ወደቀ። በቃ እኔ ነኝ ቤት ውስጥ አበስላለሁ ምናምን። ስንት አመትሽ ነበር ያኔ? ያኔ ስንት አሁን እየከፍ እያልኩ 9 ምናምን ያሰብ ብቻ የከፍ እያልኩ እየሄድኩኝ ነው። እዛ በቃ
ሲያማት ደግሞ የሚጥላት ቦታ መጥፎ ቦታ ነው። ወይ እሳት ላይ ይሆናል ወይ ደግሞ የሆነ ቦታ ይዟት ይሄድና ገደል ላይ ሊሆን ይችላል። እንደዛ ነበር እንትን የሚላት ማለት ነው ህመሙ። ስለዚህ ትቻት ከሄድኩኝ ትምህርት ልማር እንኳን እንደዚህ እንትን ሊላት ስለሚችል አባቴ መቅረት የለበትም። የሆነ አይነት ስራ እንኳን ብቻ ወጥቶ ፈላልጎ ይዞ መምጣት አለበት። እህቴ ትንሽዬ ናት። ስለዚህ ቁጭ ብዬ እጠብቃቸዋለሁ በስርዓት ማለት ነው። እንደዛ እያልን ምን ሆነ ጭራሽ አባቴ ስራ አጣ። በቃ ምንም ማድረግ ሲያቅተው ወዴት ይወስደናል? የሆነ ኦሮሚያ ክልል ነገር አለ ወደ ኬንቴሪ ምናምን ማለት ነው። እዛ ቤት አለ። እዛ ወሰደን። እዛ ዳገት ምናምን ነው። በጣም የሆነ የሚደብር ሰፈር ነው ያ ሰፈር ማለት ነው። ከፊት ለፊት የሙስሊሞች መቃብር አለ። ከሱ አጠገብ የኛ ቤት ነው። የራሳችሁ ቤት ነው ወይስ? እንደ ራሳችን ቤት ነገር ነው። ስለዚህ ዘመድ ምናምን የሰጠን ማለት ነው። አንከፍልበትም ምናምን፣ ግን ሩቅ ነው በጣም ዳገት ምናምን ወጥተሽ የ30 ደቂቃ መንገድ ምናምን ሄደሽ ከዛ በቃ እንደዛ እየኖርን ይወጣል አባቴ ስራ ይፈላልጋል ምናምን ያጣል። አንዴ ደግሞ እንደዛ ከፍ ያለ ነገር ላይ ደርሰሽ አሪፍ ኑሮ እየኖርሽ በአንዴ ስትወድቂ ደግሞ የሚሰማው ስሜት ከባድ ነው። ከዛ በቃ እዛም ኦሮሚያ ክልል ስንገባ ያለው ትምህርት ቤቶች ኦሮሚኛ ብቻ ናቸው እና በሰዓቱ እኔ ደግሞ አልችልም። ስንተኛ ክፍል ነበርኩኝ ያኔ? 6 ምናምን 6ኛ 7 እንደዛ አካባቢ ነበርኩኝ። ከዛ እህቴም እያደገች ነው። 3 አመት ከምናምን እየሆነ ነው። ልክ እዛ ከገባም በኋላ በቃ ትምህርት ቤት ታጣ። እናቴ ደግሞ ቶሎ ያማት ጀመር። ይሄ ጭንቀት ብርድ ሲመጣ ይብሳል በሽታዋ ማለት ነው። ስለምትጨናነቅ ምናምን እንደዚህ በማጣታችን ምናምን ስለምትጨናነቅ ቶሎ ያማት ነበር። እዛ ደግሞ እንግዲህ ጫካ ነው። ሙስሊሞች መቃብር አለ። ጅቦች አሉ። ጅቦች በሰዓት 12 ሰዓት ይወጣሉ። ምን ያድርገን? የት ያስቀምጠን? እዚህ አዲስ አበባ ላይ ቤት ኪራይ በዛ ሰዓትም ውድ ነው፣ አሁንም ውድ ነው። ስለዚህ እዛ በቃ እንደምንም እንድንኖር ብሎ ነው እሱም እንትን የሚለው። ጠዋት ይወጣል፣ ማታ ነው የሚመጣው። ስራ ካጣ ሲጀመር ጠዋት በባዶ ሆዱ ሄዶ ማታ በባዶ ሆዱ ይመለሳል ማለት ነው አባቴ። እኛ ግን የሆነች ነገር አድርጎልን እንደዚህ አድርጉም እንደዚህ አድርጊ ነይ ይለኛል። እሷን እንትላት እንዳይሰማ ስለሚፈልግ እናቴን ነይ ይለኝና በዚች እንደዚህ አድርጊ 10 ብር ሰጥቶኝ ይወጣ ይችላል። በዛ ሰዓት 10 ብር 3 ብር ከ4 ብር ምናምን በነበረበት ሰዓት እንጀራ ማለት ነው። እናቴ አትጋግርም። ከጋገረች ምናልባት በአመማት ሰዓት እሳቱ ላይ ሊጥላት ስለሚችል እንዲህ ብሎ እንትን አይላትም። ከዛ እሱን ሰጥቶኝ ይችላል። እኔ በዛ ሰዓት የምር አብቃቅቼ ምናምን ሱቅ ምናምን ሄጄ ዱቤ ጠይቄም ሊሆን ይችላል። እንደዛ አድርጌ አብቃቅቼ ምናምን ጠብቀዋለሁ ማለት ነው አባቴ። ከዛ እንደዛ እየኖርን ምናምን ኦሮሚያ ላይ ክልል ስለሆነ እኔ ኦሮሚኛ ስለማልችል አልገባውም ትምህርት። 1 አመት አለፈኝ ማለት ነው። 1 አመት አለፈኝና እዛ እሺ በቃ አለና ከዛ እስከ 40 ደቂቃ መንገድ የሚያክል ትምህርት ቤት አለ ማለት ነው። እንደዚህ እንደ ቤተክርስቲያን ሆኖ ግን ትምህርት ቤት ነው። ስንት ነው የወር ክፍያ? 320 ብር። እዛ አስገባኝ ማለት ነው። እዛ ገባሁኝና እየሄድኩኝ ጥያቸው እየሄድኩኝ ምናምን እየተማርኩ እየተማርኩኝ ወር ደሞዝ ደረሰ ማለት ነው። አባቴ አሁን ያንን 320 ብር ከታም ተከፈለ። ስራ የለም ካልሰራሽ ምን ትከፍያለሽ? በቃ አቃተው መክፈል። በጣም የሚያስጠላ ችግር ማለት ነው። ዘመድ የለ ምን ቸገራችሁ ምናምን የሚል ዘመድም የለም። የሆነ አሪፍ ነገር ሆነን ምንኖር ነው የሚመስላቸው። ብቻ የሚጠይቅ ከሌለ ደግሞ ምን ትያለሽ? ይሄዳል አባቴ ዘመዶች ጋር ምናምን፣ ግን ምንም የሚጠይቅ የለም። ከዛ ያንቺን መክፈል አቃተው ሁላ። ሲያቅተው ምን አደረኩኝ? ድጋሚ ትምህርቴን አቋርጬ በቃ እዛው ቤት ውስጥ እናቴን እያልኳት መኖር ጀመርን ማለት ነው። ከዛ የአመት አለቀና እናቴ ህመሟ እየዋሰ መጣል በጣም ማለት ነው። በቃ የሚታያት ነገር ሁሉ እንደዚህ ጉንዳን ሊሆን ይችላል ምናምን፣ በጣም በሽታው እንትን እያለ እንደ መንፈስም ነው። መድኃኒትም ትጠቀማለች አማኑኤል ሆስፒታል። ብርድ ጭንቀት ሲመጣም ይብሳል ማለት ነው ማማ። ከዛ በጣም እየባሰባት መጣና ከዛ አንድ ቀን ከዛ በህመሙ በቃ ምግብ ሳትበላ ምናምን ውላ በቃ አረፈች። ያኔ ማለት ነው ቤት ውስጥ አንቺ ነበርሽ? እንዴ ቁጭ ብለን ራስ ምናምን እየበላን ነው። አባቴ ያለ እኔ ያለው እህት ያለች ማለት ነው። ተኝታለች። እሷ ደግሞ ያለው ትሯ ዝም ብላለች ማለት ነው። ያ ጊዜ ሲያማት ትነሳለች ምናምን እንደዚህ ታረጋለች ምናምን በቃ ለህመሙ ራሱ እንትን ስለሚያዛት ማለት ነው። እንዲህ እያየናት እንደዚህ እያየናት ነው እንደዚህ ያለች ቀጥታ
ታሳዝንሽ። እና ያኔ እኔ ደግሞ እንደውም ኧረ አይሆንም አባቴ ኧረ እንትን አለ ምናምን ብሎ መደዋወል ሲጀምር እኔ ደግሞ አይደለም በቃ እንደዚህ ነው ማለት እያልኩኝ አትወጣም ብዬ ነበር። ሌላ ጊዜ እንደዚህ አሟት አይ ግን የተለየ ነው ያኔ የእውነት ይለያል በጣም። የዛኔ ደግሞ የሆነ ያናድድሻል። ሳትበላ ነው ብለሽ እንዳትዪ ምንድን ነው ብለሽ እንዳትዪ በጣም እንትን ይላል ከእንትን ስትል ታሳዝንሻለች በጣም። የሆነ አሪፍ ነገር ላይ እንትን ሳትሰጥ ቀር ታሳዝነኛለች። እና ከዛ እንደዛ ስትሞት ማለት ነው ሁሉም ቤተሰብ መጣ። ያ ቤተሰብ ያ ግቢ እኔ ሰው አይቼበት አልቅ ያ ትልቅ ግቢ ነው በጣም ጅቦች ያሉበት ቤት ሰፈር ምናምን መጥተው አያውቁም ማለት ነው። እናትሽ ስትሞት መጡ ሁሉ ከየት እንደመጡ ከሌሊቱ 6 ሰዓት ምናምን ነው። አይሻ ሰው ደግሞ በችግርሽ ጊዜ ካልተገኘ በደስታሽ ጊዜ ካልተገኘ ምን ዋጋ አለው? በሀዘን ጊዜና በሆነ ምን ጥሩ አይደለም። እና እንደዛ ሰዓት ላይ በቃ ሲመጡ የሰው ቤተሰቦች እዚህ ጋር እኛ ጋር ነው እንትን የምትቀበረው ምናምን አሉና መጣ። እህቴ ያለች አይሻ አሁን እህቴ ያለች ስንት አመቷ ነው? 5 አመት ሞልቷታል ማለት ነው። ከዛ በቃ አስቢ እስቲ አባቴን አሁን እዚህ ላይ ያ ሁሉ ደረሰበት። ከዛ እናቴ ሞተች። ከባድ ነው። ወንድሞቼ ግን ማለት ነው 3 ወንድሞቼ የሌላ እናት ናቸው። ከኔ እናት ጋር አይደለም የተወለዱት የአባቴ ልጆች ናቸው ማለት ነው። መጡ እነሱ ሁሉም እንዴት ናችሁ የት ናችሁ ያላሉት በሙሉ መጡ። ከዛ ተወሰደች እና እዚህ ተቀበረች። ያ ሰዓት ላይ እንደዚህ በቃ ለአባቴን ብር ምናምን ስለተሰጠው በቃ እዛ ጫካ ውስጥ እናንተን እሷ ያለች ነበር የተውኳችሁ አልተዋችሁም ይለንና እዚህ ያለን የቤት እቃ ምናምን ሶፋው ምናምን ይሸጥና ትንሽ እቃ መጥቶ እንደ አዲስ እዚህ ደግሞ አንድ ክፍል ቤት ተከራይተን መኖር ጀመርን። ከዛ እየኖርን አባቴ የሆነ ስራ አገኘ በዛ ሰዓት ማለት ነው። ጥበቃነት ምናምን ያገኘና በቃ እዛ እንትን እያለ እኛም እየተማርን እንትን እንደ አዲስ ህይወት ጀመርን ማለት ነው። ከዛ ይለፋል በቃ እሱ እኛን ለማሳደግ የእውነት ለፍቷል። ከዛ እኔ ደግሞ ቤተክርስቲያን አገለግል ነበር። ቤተክርስቲያን ያገለገልኩኝ ከምንኖርበት ቤት ኮቪድ ሲመጣ ሴትዮዋ እንትን ትለናለች አለ አይደል ውጡ ምናምን ትለናለች ድጋሚ ማለት ነው። አሪፍ ኪራይ ምናምን ነበር የምንከፍለው እዛ ላይ ውጡ ትለናለች። ከዛ አባቴ ጠይቃቸውና የምንኖርበት የሚሰራበት ግቢ ላይ ትንሽ ቤት ሰጥቷል እዛ እንገባለን በኮቪድ ሰዓት ማለት ነው። ከዛ ትምህርት ምናምን ይቋረጣል። እኔ ስንት አመቴ ነው 13 ምናምን እያልኩኝ እዛ እያኖርን ምናምን ቀሱ ለሊት ውጪ ለሚያድረው ጠዋት ብሎ ለሊት አድሮ ምናምን እንደዛ ነው የሚያሳድገን። እኔ ቤተክርስቲያን አገለግላለሁ እዛ ፊት ለፊት ሰፈር ላይ አለ። ከዛ በቃ ከአባቴ ጋር ደግሞ እየተጣላን እንመጣለን። እኔ እየተጣላን እንመጣለን ብቻ ቤተክርስቲያን ምናምን ሄድና እኔ አምሽቼ ነው የምመጣው። እኔ እያገለገልኩኝ ነው ማመሸው ግን እሱ ደግሞ አይደለም ነው የሚለኝ በዛ ሰዓት ማለት ነው። ከዛ አንድ ቀን ገብርኤል ምናምን ነበረ እዛ ሄጄ ስመለስ አትገቢም እስከነ ጭራሹ አለኝ። አትገቢም ሲለኝ ይመስለኛል ግን እሱ በርጋ ቆሜ እንድጠብቀው ይሆን አላውቅም ሲለኝ እሺ ምናምን ብዬ እኔ ሄዳለሁ ማለት ነው። ሲሄድ የት ነው የሄድኩት? የጓደኛዬ እንትን ቤት ነው የሄድኩትኝ ማለት ነው። በዛ ሰዓት የጓደኛዬ ቤት ሲሄድ ነው ባለቤቴን ያገኘሁት ማለት ነው። እዛ አግብተሻል? አዎ በ13 አመትሽ? 14 ሞላኝ ማለት ነው። እዛው እየኖርን 14 አመት ሞላኝ ማለት ነው። አባትሽ አምሽተሽ ስለመጣሽ ቤት አትገቢም ሲሉሽ ቀጥታ ወደ ጓደኛሽ ቤት ነው ሄድሽ? አዎ መሽቶም ስለነበር በቃ አትገቢም ምናምን በዛ ሰዓት ላይ ደግሞ ተናዶ ነበር መሰለኝ አባቴ። እንጃ እኔ ምን እንዳልናደደው አላውቅም ግን በጣም ተናዶ ዱላ ይዞ ምናምን የጠበቀኝ። ከዛ እነሱ ጋር ሄድኩኝ። እዛ ሰዓት ነበር ያገኘሁት። እዛም ደግሞ የእሱ እናት ታውቀኛለች ከአባቴ ጋር ይተዋወቁ ነበር ማለት ነው። ከዚህ በፊት ስለምታውቀኝ ነው እዛ አደርኩት ማለት ነው። እዛ አደርኩኝ። እዛ ጠዋት ወስዳኝ እንደዚህ ምናምን ብላ አለችው። አስታርቅ አስገባች ገባኝ። ከዛ በዛ ሰዓት ደግሞ እኔ ደግሞ ሄዳለሁ። ኮቪድ ካለቀ በኋላ ትምህርትም ብዙ አልተጀመረም ማለት ነው። ትምህርት ብዙ አልተጀመረም። እነሱ ጋር ሄዳለሁኝ ማለት ነው። እነሱ ጋር ሄዳለሁ ምናምን እነሱ ጋር አቀመጣለሁ
በዛ ሰዓት ተታውቀናል እኔና እሱ ማለት ነው። ከዛ እሱ ስንት አመቱ ነበር? እሱማ 22 23 22 አካባቢ ብቻ 20 ቤቶች አሉ። አንቺ ግን ገና 14 አመትሽ ነው። 14 አመቴ ነው። ስለ ትዳር ስለ ወንድ ጓደኛ የምታውቂው ነገር ነበር በዛ እድሜ? ኧረ ምንም አላውቅም፣ ግን በቃ ዝም ብዬ ከሱ ጋር ምናምን ሰውን ነበር ደስ የሚለኝ በዛ ሰዓት ማለት ነው። ከዛ በቃ ወደ ቤት ተመለስኩኝ ማለት ነው። ትምህርት ተጀምሮ ምናምን በቃ ትምህርት ምናምን እየተማርኩ ይመጣል ምናምን ይሄዳል እሱ ማለት ነው። ከዛ በዛ ሰዓት ላይ ምንድነው ድጋሚ አባቴን ያውቃል ማለት ነው ከሱ ጋር። ከዛ መሆኔን ያውቃል። ሲያውቅ ማታ በጣም ይቆጣኝና ማታ ስለተቆጣኝ ጠዋት ሄዳለሁ ማለት ነው። እኔ ጠዋት ተነስቼ ልነግረው ሄዳለሁኝ ማለት ነው እሱ ጋር። አባቴ ተቆጣኝ ብለሽ ልትነግሪው? አዎ። ከዛ በዛ ሰዓት ላይ ለምን አብረን አንኖር ምናምን ይለኛል ማለት ነው። እሱም ከቤት መውጣት ይፈልግ ነበር፣ የእንጀራ አባቱ ምናምን ነበር ማለት ነው። ቤት ላይ ለምን አብረን አንኖርም በዚህ ምናምን ሲለኝ በዛ ሰዓት እሺ ባልል ጥሩ ነበር። ሲጀመር ገና መማር ነበረብኝ የዛ ሰዓት። ሲጀመር በቃ አንዳንዴ ነገሮች በአንቺ ባሰብሻቸው ሳይሆን በተፈቀደልሽ ነገር ነው የምትሄጂው። ግን በቃ እሺ ምናምን እለዋለሁ ማለት ነው። ከዛ እሺ ምናምን ብዬ አብረን ወዴት እንመጣለን? ወደ አማራ ክልል እንሄዳለን ማለት ነው። ከአዲስ አበባ ወጣችሁ? አባቴ የዛ ሰዓት እየፈለገኝ ነው። ጠፍተሽ ሄድሽ? በፖሊስ ምናምን እየፈለገኝ ነው ማለት ነው። አስይዘዋለሁ እሱን ምናምን ጭራሽ ይዞ ሄደ ምናምን ብሎ በጣም እየፈለገኛል። እዛ ደግሞ አያት አለው የኔ ባለቤት ማለት እዛ እየኖርን ምናምን ከዛ ልጅ ምናምን እንውለድም አይለኝም ሲጀመር እሱ ማለት ነው። እዛ እየኖርን አይመችም፣ በቃ እዛም አይመችም። ሲጀመርም ክፍለ ሀገር ነው። ምኑን አውቀሽ አሁን ህይወትን? ምንም አላውቅም፣ ግን በቃ ጸጥ ብዬ እንደዚህ ነው። እሺ እንደዚህ እናድርገሽ። አንዳንዴ ዛሬ ላይ ያው ዋጋ እያስከፈለኝ ያ ነገር ዋጋ ያስከፍልሻል። አንዳንዴ ደግሞ ሰው አንዳንዴ ታይስትባይ ማለት መስማት አለብሽ። እኔ አንዳንዴ ቁጭ ብዬ ሳስብ እንደዚህ ያሉ ሰው ነገ እናቶች፣ በተለይ እናቶች ተይ ልጄ ነገ ይቆጭሻል የሚለው ቃል ነው በጣም መሰማት ያለበት ነገር ነው። ለምን ዛሬ ላይ እዚህ የሆነ ላይመስል ይችላል፣ ግን የሆነ ቦታ ላይ ስትደርሺ ወይኔ ያኔ ትያለሽ። እሺ እንደዛ እየኖርን ወደ አዲስ አበባ እንመጣለን ማለት ነው። ከዛ እሱ ብር ምናምን ነበረው፣ ማዘሩ ትመጣለች ምናምን። ከዛ ካልተከራየን ካልኖርናል በቃ ምንም አናቆም። በቃ ሁለታችንም ማበድ ነው። እንደዚህ እናድርገን መሆን አለበት። አይሆንም እሷ ትምህርቷን ትማር፣ በፍጹም እንደዚህ ማድረግ አለብን። አያቶቼ ምናምን አሉ፣ ተይ አይሆንም አባቴ በቃ እንደዚህ በፖሊስ በምን ተይ አታርቂ፣ እንደዚህ ገና ነው ሰዓቱ አሁን አይደለም ይሆናል። ይሄ የራሴ ህይወት ነው ማለት ጀምሬ ነበር የዛ ሰዓት ማለት ነው። ግን አይደለም ያኔ የሆነ ትደርሽበታለሽ እኮ ሲጀምር አይሻ ትደርሽ። አሁን እኔ ያን ሰዓት ላይ እንደዚህ የሚያወሩ ሰዎች ቢያጋጥሙኝ ራሱ የራሳቸውን እያኖሩ ልል እችላለሁ። ግን ልክ ነው፣ ሁሉም ነገር ልክ ናት። ዛሬ ላይ አንቺ ሰው የሚነግርሽን ብትሰሚ ለነገ ጥሩ የሆነ ነገር ታተርፊበታለሽ። አይሽ እኔ ያኔ ሰምቼ ቢሆን ዛሬ የሆነ እየተማርኩኝ የሆነ እንደ ጓደኞቼ ሆኜ እኖር ነበር። እንደዚህም አለፋም። ከዛ የኖርን እያለ የእሱ እናት አለች ማለት ነው። በጣም መልካም እናት። በጣም ከአባቴ ጋር እንግዲህ አይሻ እንደተጣላን እንደወጣው እንደቀረውና አይሽ እሷ አለች። እሷ ልታስታርቁት ሞክር፣ ጭራሽ አባቴም እሷን ይወቅሳታል። ለልጅሽ አሳልፈ ይሰጠሽ ብሎ ማለት። እሷ ደግሞ እንደዚህ አይነት ነገር አትልም፣ ወረዳ ውስጥ ምናምን ነው የምትሰራውና በጣም ነው የምትደብራት። እንደዚህ አይነት ነገር ደስ አይላትም። ግን እኔም አልሰማም። ታይ እንደዚህ አይሆንም እላለሁ ያኔ። ከዛ ቤት ተከራይታልን እየኖርን እሱ ወጣ መስራት ጀመረ ማለት ነው። እዛው ሰፈር ላይ መስራት ጀመረ። እኔ ያኔ እንውለድ ምናምን ስለውም አይሆንም ገና ነው ቆይ ይለኛል ማለት ነው። ትንሽ ከፍ በይ ምናምን ነበር የሚለኝ ማለት ነው። እዛ እሺ በጣም ይጠነቀቅልኛል ምናምን ማለት ነው እሱ። ለዛም ነው እንደዚህ ግን ከባድ ነው እንደዚህ በቃ እኔ እኮ ምንም እሺ ነው ያልኩት፣ ለሁሉም ነገር እሺ ነው። ግን መሆን የለበትም አይሽ ዛሬ እዚህ ሰዓት ላይ አደረሰኝ እኔን ማለት ነው። እዛ ማማን ታረገዘች የሆነ ሰዓት ላይ
አሁን የምኖርበት ግቢ ተከራየን። ማማ ተረግዛለች። ከዛ በቃ እሱ ስራውን እየሰራ ምናምን በስርዓት ይሰራል ያመጣል፣ እንኖራለን። እሺ ይሄ እዚህ አሁን የታሰረበት ምክንያት እኔ አላውቅም። ባለቤትሽ ታስሯል? አሁን አብሮኝ አይደለም፣ እስር ቤት ነው ያለው። 3 አመት ሊሞላው ነው ከታሰረም ማለት ነው። ስለዚህ ነፍሰ ጡር ሆነሽም አብሮሽ አልነበረም? አይ ነበር። ማማ ከተወለደች ከ5 ወር በኋላ ነው። አሁን እኮ ማማ 2 አመት ከ5 ወር ምናምን ሆናታል። ከዛ እሱ በቃ ይሰራል፣ ያመጣል፣ የሚያስፈልገውን ነገር ያሟላል በስርዓት ማለት ነው። በቃ ይሰራል። ገና በ15 አመትሽ ትዳር ብለሽ ቤት ይዘሽ መኖር ጀመርኩኝ። ግን እንትን አልከበደኝም ነበር ያኔ ማለት ነው። ለምን መጀመሪያም የቤተሰብ ኃላፊነት እኔ ላይ ነበር። ያንን እንትን እያልኩኝ ኖር ነበር ማለት ነው። ሰው ምናምን ሲያይ በጣም ነበር የሚገርመው። አላት እኮ ምናምን ሲያይ ይደነግጣሉ በጣም ማለት ነው። እኔም አላወራም ነበር ለሰው ምናምን። ከዛ እንደዛ እየኖርን ማማ ትወለዳለች። ማማንም በቃ የእሱ እናት ናት ያረሰችኝ ማለት ነው። በቃ እዛ ያ ሰዓት ላይ ከአባቴ ጋር አባቴ እርጉዝ መሆኔን ምናምን ሰማ ማለት ነው። ከዛ እንስታረቃለን ከአባቴ ጋር በዛ ሰዓት ማለት ነው። በቃ እንደዚህ የምትኖሪ ከሆነ እሺ ምናምን፣ ግን ልክ አይደለም መሆን አልነበረበትም እንደዚህ ይለኝ። እውነቱ በቃ ይኸው አሁን እዚህ ጋር ነኝ። እርግዝና አልከበደሽም በዛ እድሜ? ሰው ምናምን ሲያይኝ የሚሉኝ ነገሮች ናቸው እንጂ ያስጠሉኝ። እኔ በዛ ሰዓት እሱ ስንትን ስለሚልልኝ በቃ ለምን ነገር ጠነቅቅልኛል። ስራም ምናምን ሰርቶ የሚያስፈልገውን ነገር ምናምን ስለሚያሟላ ያ ሰዓት ምንም አልመሰለኝ። ሰው ግን ምን ይልሽ ነበር? እንዴ ምን ሆነሽ ነው በዚህ ሰዓት ምናምን የሚለኝ ሰው አለ። እውነት ደግሞ ልክ ናቸው። ይሽ ለምን በዚህ ሰዓት አልፈጠንሽም ወይ? ፈጥኛለሁ በጣም ማለት ነው። ከዛ ማማ ተወለደች፣ እሷ አረሰችኝ ምናምን። ልክ ማማ 5 ወሯ ላይ ሲደርስ እሱ ታርገው ምናምን ይፈለግና መተው ፖሊሶች ወስዱታል። ምን ይመናልኝ ምን የለም ማን ያለችው የሱ ማዘር ብቻና የኛ አባት ያጠፋው ጥፋት ነበር። ከ2009 ላይ ከሰዎች ጋር ጸብ ተፈጥሮ ታስሮ ፋይል ሳያዘጋ ወጣ። ያኔ ማለት ነው ፋይሉ እንደተከፈተ ማለት ነው። ሌላ አቃቢ ሕግ ሲመጣ ድጋሚ ፋይሉ ሲከፈት እንደውም 6 አመት የሚያስፈርድበት ማለት ነው። 6 አመት የሚያስፈርድበት ሆነ። ከዛ እሱ እንደዛ ሲሆን እኔ ማማን እያዘልኩ ምናምን ፍርድ ቤት ለፍርድ ቤት ብመላለስ አይሰማም። ህግ ነው፣ ምንም አይሰማሽም። እንደዚህ ነው፣ አስተዳዳሪ ነው ምናምን ለፋን። የሱ ማዘርም እኔም ሆነ ለፋን፣ ምንም የለም። አሁን ማን ቀረ? እኔ ብቻዬን እና የሱ ማዘር ናት ያለችው። እሷ ምን አላት? ልጆች አሏት፣ ትዳር አላት፣ ቤት አላት። እኔ አባት አለ እዚህ ጋር ግን አስከፍቼው አንዴ እንዲህ ተያይ አታርጊ እያለኝ ወጥቻለሁ። ዘመዶቼ ምናምን አልሰማችሁም ብዬ ማለት ነው። ያኔ መሀል ላይ አልቀረውም። አይሽ የዛሬ ላይ የትናንት ነው ምን ያህል ዋጋ እንደሚያስከፍልሽ። ከዛ ትንሽ ብር ያስቀመጠልኝ ነበር እሱ ማለት ነው። ምን ያስባል ግን እውነት እሱን ያስቀመጠልኝ በእሱ እንትን ያወጣ ምናምን። ገና አራስ ናት፣ አራስ ነኝ። የእሱ ማዘር ትመጣለች። በቃ አንዳንዴ እንጀራም ቢሆን የሆነ ነገር እያደረገችልኝ ትላለች። እኔ በዛ ብር ነው የምጠቀመው። ገና ከአባቴ ጋር በስርዓት አልተታረቅንም፣ አልተስማማንም ከአባቴ ጋር። ከዛ እንትን ማማ ትንሽ ከፍ እያለችልኝ ስትሄድ እኔም ደግሞ የቤት ኪራይ ማክፈል አለብኝ። በዛ ብር ነበር መከፍለው። አይሽ የቤት ኪራይ መክፈል አለብኝ። ማማ ብዙ ነገር ያስፈልጋታል። በዛ ሰዓት ዳይፐር ምናምን ነበር። ተሶንቶና በጨርቅም ቢሆን እንጠቀማለን። መብላት አለባት፣ እኔም መብላት አለብኝ። ከዛ እንደዛ ያረግን የኖርን የሆነ ሰዓት ላይ በቃ ሲከብደኝ ቤት ኪራይም ትከፍልልኛለች የሱ ማዘር አንዳንዴ ማለት ነው። የሆነ ክፍል ቤት ነበር፣ እሱን በቃ የሱ ቤት ኪራይ ሲደርስ ወደኛ መጣ ተከፍላለች። ከዛ በቃ ስራ ምናምን ልጀምር ስል የሆነ ሰው የሱ አጎት አለ እንጂ የሱ አጎት እንትን ከፍልልሻለሁ የማቆያውን በቃ አንቺ ስራ ጀምሪ ምናምን ይለኛል። ከዛ እሺ ብዬ ስራ ጀምራለሁኝ። ማማን አስገባትና ከዛ እየሰራውኝ ምናምን ቢሆንም አይበቃም። በቃ ያኔ ደግሞ ስንት ናት? 2200 ብር። ምንድን ነበር የምትሰሪው? ረዳት አሲስታንስ ነበር የምሰራው በዛት። ምን ረዳት መምህር ማለት ነው። ትምህርት ቤት ላይ ግሬድ ላይ ማለት ነው። በ9 ውጤትና እንደዚህ ወረዳ ላይ
ወጣቶች ምናምን ሰበሰቡና እንደዚህ አይነት ቦታ በፈለግሽው ቦታ ላይ አስጀመሩን ስራ። ሲያስጀምሩኝ እኔ ትምህርት ቤት ደረሰኝ ማለት ነው። ከዛ ያን ጊዜ 2200 ብር ነው። ቤት ኪራይ ስንት ነው የምከፍለው? 3500 ብር ነበር በዛ ሰዓት እንኳን የምከፍለው። ማማ እዛ እሱ ይከፍልልኛል ስንት ነው? 1500 ብር ነበር የሚከፈልላት። ከዛ በቀን ለስበቋጥሬ መውሰድ አለብኝ። አለ ዳይፐር አትሄድም። ከዛ በጣም ይከብዳል። የዛ ሰዓት ራሱ በጣም ከባድ ነበር። ወይ እንዴት እንዳለፍኩት አይሽ አንድ አመት ምናምን የሰራሁት ማለት ነው። በቃ እንዴትም ብዬ ከጎረቤትም ተበድሬ ይሆናል ከሆነ ነገርም ተበድሬ ይሆናል እንትን እምለው ማለት ነው። ብቻ እንደዚህም እየተካከው ምናምን እሱንም ሄጂ መጠየቅ ደግሞ አለብኝ። ምን ያድርግ እሱስ? አሁን ምን ላድርጋችሁ አለ። እዛ እስር ቤት ሄደሽ መጠየቅ አለብሽ። አዎ እዛ እንዳልገባ የእሱ እናት ቤት እንዳልገባ አለ እሱ እንጀራ አባት አለ። አባቴ ጋር እንዳልገባ አባቴ ራሱ የሚኖርበት ቤት ቅድም እንደነገርኩሽ ነው። አይሆንም። ዘመድ ሲጀመርም መጀመሪያ ማይፈልጉኝም እኔም አልፈልጋቸውም ነበር በዛ ሰዓት። በቃ ያ የእናቴ ነገር ትዝ ስለሚለኝ ማለት ነው። እንዲናደርግ አይዞሽ አይደለም እሳይ ነገር ነው የሚመስልባቸው። ከዛ በቃ እንግዲህ ለራሴ ነኝ ያለሁት የሆነ ሰዓት በቃ ከባድ ነው የሆነት። አንዳንዴ በጣም ነው የሚከብድሽ። ብቻሽን ታገይ ሁሉ ነው ከባድ ነው። እዛ እንትን ማማ 2 አመት ምናምን ሊሞላት አካባቢ ያማታል። በቃ ሲያምብኝ እንደገና መቋጥሩ ምናምን ሳጣ ስራውን ለቅና ቤት እቀመጣለሁ። ምንድነው ለምን እንደዚህ አልሰራሽም? እንዴት ላርጋት እሷ እንደዚህ ያ ሰዓት ላይ እንደዛ ሰዓት ላይ ምንም የሆነ ነገር ትንሽም ነገር ቢሆን ታደርግልኛለች እሷ። ከዛ አባቴም ተታርቄዋለሁ ብዬሻለሁ ግን አላደርግም። የሆነ ነገር እንደዚህ ሲሄድ እንጀራ ጋግሬለት ምናምን በዛ ስራ ትምህርት ቤት በመሰራበት አጠገብ ነው ማማን እዚህ ያረጋትና እዛ መሳም ሄጄ እበላለሁ አባቴ ጋር ነው። ጥሩ ነው የምለው ለሱ ዳሽ እንደዚህ አድርገሻል። አዎ እንደዚህ ተቸግሬያለሁ አትይው አልልም። ለምን ያ ትዝ ይለኛል ተየተባልኩ ያደረኩት ነገር ትዝ ስለሚል በጣም ነው እንዴት እንደለመነኝ እኮ አይሽ እኔ እምቢ ብዬ ዛሬ እዚህ ላይ አፍራለሁ አልለውም ምንም ነገር ማለት ነው። ብር ሲሰጠኝ ራሱ አስፈልጎኝ የለም ኧረ አልፈልግም ነው የምለው። የእሱን እናት እንዴት እንደማስቸግራት ብታይ። እንደዚህ አማጭና ምንሽ ናት የባልሽ እናት እንደዚህ አይነት እናት ነው የሚሉት ብታይ ማለት ነው። እሷን ደውዬ እንደዛ አንቺ ካላመጣሽ ነው የምለው ሁላ እንደዚህ ሆኖ ነው ትለኝም አልሰማትም ሁላ። ከዛ እንጀራ ምሳም በላለው እንጀራም ቢሆን አስቤዛም ሲከስከሱ የተካፈልኩኝ ነበር እንትን እምለው ማለት ነው። ትምህርት ቤቱን ተወዋለሁ ማለት ነው። ትምህርት ቤቱን ትቼ እቤት ስቀመጥ ምንድነው እንደዚህ እዛ አባቴም የተወሰነ ብር አበድረኝ ብዬ ጠየቅኩት ማለት ነው። እሱም ሰጠኝ። ከዛ እሷም ትንሽ ብር አደረገችና 5000 ብር ነው 6000 ብር ብቻ በሱ እንትን ችብስ ልጀምር ስል በቃ ጀምሪ ብለው ሰጥተውኝ ሄዱ። ሁሉም ካጠገቤ ጠፉ ማለት ነው። አሁን ያለሁት እኔ ነኝ ለራሴ እኔና ልጄ ናት ያለን። የቤት ኪራይ ፍጥነቱ ሲደርስ ነገር ሲያልቅ ፍጥነቱ ከዛ ልጀምር ስል እንትኑን የመብራት ምናምን መክፈል አለብኝ ቅድሚያ። ግቢው ደግሞ ረጅም ነው። እኔ የምሰራበት ቦታና ግቢው ረጅም ነውና በጣም ረጅም ገመድ ነው የሚያስፈልግሽ ኤሌክትሪክ ገመድ። እሱን ከየት ላምጣ? አይሽ ለገመድ ካወጣው 2000 ብር ምናምን ማውጣቴ ነው። ያለችኝ ማሽኑ ስንት ነው? ያኔ እንኳን ወደ 4000 ምናምን ብር የተገዛው። ያለችኝ ብር 1000 ብር ምናምን ናት ትንሽ። ግራ ገባኝ። ድጋሚ አልጠይቅም ምናምን ሲያስጠላ ምን ለቅሶ ሁሌ ልማድ ሆኖ ነበር ይሆነዛል። ግን የሚገርምሽ ነገር ምን አለ እኔ ለሰው አልናገርም። ይሄው ለመጀመሪያ ጊዜ እስቲ አላወራም እንደዚህ ነበር አይደለም ጥሩ ነው። ለምን ትላንት እኔን መርሳት የለብኝም። እንደዛ ታርጊ ተብዬ ስላደረኩት በቃ ማንንም ኃላፊነቱን ራሴ ነኝ መውሰድ ያለብኝ አይሽ። ስለዚህ በቃ ማንንም መጠየቅ የለብኝም በራሴ አስባለሁ ምንድነው ማድረግ ያለብኝ ምናምን ስል አትጀምሪም እንዴ ምናምን ትለኛለሽ ጎረቤቴ። ኧረ ማብራት እኮ ኤሌክትሪክ ውድ ነው ስላት ወይ እኔ ጋር ነበር ትልና ሰጠኛለች። መንገድ ይከፍተሻል እግዚአብሔር አየሽ። የሆነ ጭልም ይልብሻል አንዳንዴ። ወይ ጨለማ ደግሞ የሰው ፊት እንዴት እንደሚያስጠላሽ። አንዱ ከጨከና ሌላኛውም ይጨክናል፣ አንዱ ከጨከና ሌላኛውም ይጨክናል። በጣም ነው የሚከብደው የሰው ፊት ማለት ነው። እዛ እሺ ምናምን ብዬ እጀምራለሁ። እሱም ደህና ማለት ነው። ማብራት የሚቀጥሉ ሰዎች እንኳን ቀጥሉልኝ ስትያቸው ማለት ነው
ያለ ብር አይሰሪ ምንም ነገር። በአሁን ሰዓት ያለ ብር አንድ እንጨት አያነሱልሽም። እዛ የሆነ ልጅ ነበር እሱ ሰራልኝ ምናምን የሆነ ነገር ስታጭ የሆነ ነገር ይከፍትልሻል። የፈጠረን ላለ ምክንያት አይደለም የሚያስፈልገን እሱ ያውቃል። ግን አንዳንዴ ደግሞ ማድረግ የሌለብንን ነገር ባናደርግ ጥሩ ነው። ያሱም ነገ በጣም ነው የሚያስከፍልሽ አይመስልም፣ የሚያስከፍልሽ አይመስልም። የሆነ ቀን የሆነ ደረጃ ላይ ስትደርሺ ነው ትዝሚልሽ። ከዛ ስራዬን ጀምራለሁኝ። ደስ ይላል፣ ተመስገን አልኩኝ። በቃ ስራ ስጀምር ምናምን ደስ ይላል። ከዛ ማማን ግን ውጪ ነው ማስቀምጣት። ግቢ ውስጥ ሌሎች ልጆች አሉ ከኔ ጋር ነው አብራ። አስቢ ስንት አመት መሰል ያኔ ራሱ መሄድ ምናምን እየሞካከረች ነው። ከ6 ወሯ ነው ከ7 ወሯ። በዛ ሰዓት ክረምት ነው የጀመርኩት፣ በዝናቡ ማለት ነው የጀመርኩት። ከዛ ሻሬም ታፈስ ነበር ምናምን አይሆንም። ለዝናብ ልክ 9 ሰዓት ላይ መዝነብ ይጀምራል። 9 ሰዓት ላይ ማለት ነው። ብርድ ላይ አትያት ምናምን ሰራለሁ። ቺፕስ መጠብሽው? ቺፕስ ብቻ ነበር የጀመርኩት መጀመሪያ ማለት ነው። ከዛ ሰፈር ሰውም ደግሞ እንደዚህ ስትሰሪ ሰው ደስ ይለዋል። ስትሰሪ እንደዚህ ስታይ የሆነ ግን የሆነ ሰዓት ላይ ማለት ነው በቃ ጨለም ብሎብኝ የእውነት ጭልም ነበር ያለብኝ። ምንድነው ማድረግ? የቤት ኪራይ ደርሷል። አንዳንዴ መልካም ነው እግዚአብሔር እውነት ምንድነው የሚያደርግልሽ? እኔ አካሪዎቼ ራሱ ጥሩ ናቸው መሰለኝ። አብሮን አይደለም የሚኖረው፣ ሌላ ቦታ ነው የሚኖረው። ላኩልኝ ነው የሚለው ብር ምናምን ማለት ነው። ከዛ አልከፍልም በቃ ወር ደርሶ 2 ወር ደርሶ ነው የምከፍል የነበረው ማለት ነው። እሱም ተፈላልጎ የእሷን አስጨንቄ እኔ ደግሞ እዚህ ስትመጣ ሰፈር ላይ ተበድርኩት ብዙ ነገር ይኖራል። እነሱን ካልከፈልኩ ነገር ደግሞ አይሰጡኝም አይሽ። ስለዚህ እነሱ መክፈል አለብኝ። ደግሞ አይሞላም ሽንኩርቱ ዘይቱ ስትይ ማለት ነው ጭራሽ ነው የማይሞላው። ከዛ ቺፕሴን ምናምን ጀመርኩኝ የሰራው ምናምን መጣው። ግን ሳወጣበት ደግሞ ድጋሚ ከሰርኩኝ። በምን ላምጣ ድንች፣ በምን ዘይት ልግዛ፣ በምን ማብራት ልክፈል? ያንን ቀን ግን እንዴት ነበር ያለፍኩት ሁላ ረሳቸዋለሁ እውነት በቃ ከዛ ምንድነው የሆነ ሰውዬ ነው እንጂ ልፍ ሲል እንደዚህ ብር ሰጥቶኝ እንት ነው 1000 ብር ምናምን ሰጥቶኝ ይሄዳል ማለት ነው። በባዶ ወጥቼ ዝም ብዬ እቆማለሁ። አንዳንዴ ግራ ብትሲልሽ እኮ የምታረጊው ስታጪ ትቆሚያለሽ ወጥተሽ። ከዛ ሰጠኝ። አይሽ ደግሞ ድጋሚ ተከፈተልኝ። በቃ እኔማ እኖራለሁ እላለሁኝ። ከዛ በሱ ደግሞ ዘይት ያኔ እኮ ደህና ነበር ዘይት ራሱ ገዝቼ ምናምን ማማን አንዳንዴ ጎረቤት ምናምን እያደረኩኝ። ሰው ደግሞ ሲያይሽ የሚያናድድሽ አታስገቢያትም ልጅቷን ብር ላይ ስታለቅስ ለምንድን ነው የምታለቅሱ ምናምን ሰው አይረዳሽም። እኔ ደግሞ መናገር አልፈልግም አይሽ። እንደውም እስከ ብዙ ጊዜ ባሌ አጠገቤ የለም ምናምን አለለ። በጣም ነበር እንትን የሚለኝ የሆነ የበታች ሆንኩ ነው የሚመስለኝ። ማማ ደግሞ አባቴ ምናምን አሉ ግቢ ሲሉ ቀድ እንደምትተሳዘረኝ እዛ ምናምን ስንሄድ ታውቋለሽ ገና ልክ ግቢ ውስጥ ስንገባ። እሱ ግን እዛ ምን ይሁንሽ ነው ሲለኝ ደህና ነኝ ነው የምለው። እሱንም ማለት ነው እኔ አልናገርም ሁላ ለሰው ራሱ ደህና ነኝ እንደዚህ ያረግሽ ነው እሷም ስላለች እንደዚህ ነው እሺ ይላል። ምንም ይጠናነቃል። እሱ ደግሞ አስበሽዋል እዛ ውስጥ ሆኖ ምናምን ጭንቀቱ ሲያያት ምናምን እሷን ሲያያት ምናምን ያዝናል። በቃ አያውቃትም አልገጥም 5 ወሯ ነበር ያን። አሁን ዲያስ አድጋ ሲያያት እንትን ይላል በጣም ይጠናነቃል። ከዛ አልናገርም ለሰው ምናምን ሁላ እሱ የለም ማብራት። ሰዎች ግን ያወራሉ እንደዚህ ስለሚያቅሽ ምናምን ጎረቤቶች ምናምን ስለሚያወሩ ያ ሰውዬ ሰጠኝም ያን ብር በዛ ምክንያት ነው። ከዛ እየሰራውኝም ክረምቱ እንደምንም እንዴት እንደሚያስጠላ በቃ ላይሸጥም ይችላል። ወጥተሽ ብር ስለሆነ ሰውም ላይ በላይ ይችላል። ምንድናት የኔ ህይወት ያቺ ሰራ ሆነች ህይወቴ ሆነች። በቃ ካልሰራሁት አልበላም አልጠጣም ካልተሰራ ያ ስራ። ከዛ ማማም የቤት ኪራይ ሲደርስም የሆነ እቁብም እየጣልኩኝ እሷንም እንደዚህ አግዥኝ እንደዚህ ጎደለብኝ። ከዛ አባቴንም በሆነ መንገድ እንደሆነ ነገር እንቸገረኝ አልልም የእውነት እንደዚህ አድርጌ የሆነ ነገር ፈጥሬ ከፋፍዬ አልፈዋለሁ ማለት ነው። ከዛ ምክንያቱም በቃ ያን የተባልኩትን ሳልሰማ አየሽ ዛሬ በሆነ መንገድ የሆነ በተለይ ወላጆች ማለት ነው ተው ካሉ አሉ መሆን አለበት በቃ ያልታያቸውን ነገር አይሉ። በተለይ አባት በተለይ እንዴት እንዳዘነብኝ እኮ እንጂ ያኔ
የእሱ እናት እንዴት እንዳዘነች። እኛ ግን ልጆች ስለሆነን አንዳንዴ ደግሞ እንደዚህ አይነት የሆነ አይነት እድሜ ላይ ስትደርሺ የማሰሚበት እድሜ አለ። በጣም የሚያናድደው ያ እድሜ። እኔ አሁን የራሴ ኑሮ እየኖርኩኝ እነዛ ልጆችን ሳይ ማለት ነው እንዴት እንደምናደድ። ግን ማንም አይሰማሽም። ያንቺን ህይወት ታስቢያለሽ። ትዝ ይለኝና በቃ መሆን እኮ የለበትም ይላል። አይሽ እሱ አሁን የሌባ ልጅ ደግሞ እንደሚያስብ ታውቂያለሽ። እንደዚህ አይነት ስሜት እንዳይሰማኝ ይፈልጋል እሱ። ዛሬ በቃ አሁንሽ ይኸው ዛሬ ዋጋ አስከፈለኝ ብዬ ስለ ራሱ በጣም ነው የሚጎዳው እሱ በአሁን ሰዓት ላይ። ግን እውነታው እሱ ነው። አዎ በቃ እንደዛ ልክ ስለሆነ ባላረገው ሊልም ይችላል። ባይሆን እንደዚህ ባላረግ እኔ እምላለሁ በጣም ማለት ነው። እሺ ሁሉም ነገር ቀርቶ እኔ ከምን ሲጀመር ትምህርቴን ተማርኩ። አሁን ላይ እሺ እንደ ጓደኞቼ ገና ነበር። አሁን ይደርሰዋል ጓደኞችሽ? አሁን ተመረቀም አለ ማለት እንትን ይሄ ዩኒቨርሲቲ ይገባል። የወደቁም አሉ፣ ስራ የሚሰሩም አሉ። አገኛቸዋለሁ በጣም ብዙ። እንደውም ይሄ ስራ ይሄ የትምህርት ቤቱ ስራ ራሱ አብረን ሰርተናል። ያ ሰዓት ግን ደስ ነበረልኝ። እንዴ እንደዚህ ብጎዳም አብራችሁ እየሰራው ምናምን ያልኩበት ግን አለ። ግን እነሱ ልዩነት አለ። እኔ ራሴ ስለጠነከርኩኝ ባልጠነክር ወይ ደግሞ በቃ ምንም የለም ብዬ አንዳንዶቹ ህይወታቸውን ይበላሽም አሉ። ግን የሆነ የሱ ማዘር አንዳንዴ ስላለች አመሰግናለሁ። ጎረቤት በሙሉ የሚያመሰግናት እሷን እሷ ስላለች እኮ ነው አንቺ ያለሽው እንጂ እንደዚህ ባዶ ይሆንብሻል። አንዳንዴ ጨልም ነው የሚልብሽ በቃ። እዛ ቀኔ እየሰራው ያለ ሰፈር ወረዳዎች ምናምን ስለሚያቁኝ ይመለመልና ሰው ማዘር በትግል እንደዚህ ሲጀመር ላይ ሰጡሽም ይችላሉ እንደዚህ አይነት ስራዎችን ማለት ነው። አሁን መሰራውን ጽዳት ማለት ነው። ልክ እሱ ስራ ሲመጣ ደግሞ ምን መጣ አሁንስ ማማኔት ላርካት ለሊት 11 ሰዓት ላይ የትኛው ማቆያ ነው የሚከፈተው? ለሊት ተነስተሽ የከተማ ጽዳት? አዎ ለሊት ተነስቼ እሱን እሰራለሁ። 9 ሰዓት እስከ ምሽቱ 3 ሰዓት ደግሞ ጅብስ እሰራለሁ አሁን ላይ ማለት ነው። እዛ ማማኔት ነው ማረጋት። በሌሊቱ 11 ሰዓት ከባድ ነው። ጎረቤት አንኳኩተሽ ትቀሰቅሻለሽ? አትቀሰቅሽም። እህቴ አለች ግን እሷም መማር አለባት። አባቴና እኔ እንራራቃለን። የሱ እናትና እኔ እንራራቃለን። እዛ በቃ ስሰራ እሱን ስቃይ ነው። በስማ የት እያረግሻት ትሄጃለሽ? አንዳንዴ አስተኝቻት ትቻት እወጣለሁ። ትቻት ልወጣ እችላለሁ። አስተኝቻት አይታወቅም። እንቅልፏን እዛ ስራ ቦታም እንቅልፏን ሲመጣ ቤት አስገብቻ አስተኝቻት እወጣለሁ። ካዩልኝ እዩልኝ፣ ካላያችሁ አትዩልኝ ብዬ ማለት ነው። ጎረቤቶቼ ነው እንደዛ ያረኩ። ልክ እንደዛ ብዬ ሰንጠናነቅ የሆነች አለች እንደ ዴክም ከፈተች ሴትዮ እና በእናትሽ 12 ሰዓት ስለምወጣ እስከ ትንሽ ሰዓት እስከ 4 ሰዓት ድረስ ያዥልኝ ምናምን አልኳት። 12 ሰዓት ተነስቻለች። 12 ሰዓት ማንኛውም ዴክ ከ2 ሰዓት በኋላ አይከፈትም ሲጀመር። ከ2 ሰዓት በፊት አይከፈትም። ከዛ በቃ እሱን ስራ ስሰራ በተለይ ስቃይ ነው በጣም እንዴት እንደሚያስጨንቅሽ በቃ። ከዛ በቃ እሷን ጠየቅኳትና እስከ 11 ሰዓት ድረስ ጠብቅና አርፋጅ ነኝ፣ ሁሉም ነገር ላይ አርፋጅ ነኝ። ሰው ደግሞ አይረዳሽ ማለት እንግዲህ ብርድ ነው። በብርድ ሰዓት ጻለች የ2 አመት ከምናምን ጻል ይዘሽ ስትውጪ ከባድ ነው። ይዘሽ ወደ ጽዳት ትሄጃለሽ? አልወጣም፣ ያማታል። ግን አንድ ለቀን ወጥቻ ቃለሁ በሰዓት አዝል አረጋት ነው እና 12 ሰዓት ሲሞላ ወስጄ እሷ ጋር ሰጣታለሁ። ከዛ እንደዛ እያደረኩኝ እየኖርሽ ነው። አሁንም ማለሽ ተነስተሽ የከተማ ጽዳት ሰርተሽ ከዛ በኋላ ደግሞ አመሻሹን ቺፕስ፣ ሳምቡሳ እየሸጥሽ ህይወትን እየገፋሽ ነው። ያኔ ሲነገረኝ ስላልሰማሁ ነው ብለሽ እንግዲህ አሁንም ስታጫውችን ደጋግመሽ አንስተሻል። በአንቺ እድሜ ያሉ የአንቺ ታናናሾች ይኖራሉ። ምን ታስተላልፊያለሽ? በቃ ወላጅ በተለይ ሲጀመር እንደዛ አይነት ነገር ማሰብ አስፈላጊ አይደለም። ላይሰሙ ይችላሉ። የእውነት አይሰሙ። ሲጀመር በጣም አሁን ላይ ያለው እንትን በጣም የሚያስፈራ እንትን ላይ ነን ያለን። ግን አሁን ላይ መስል ይችላል። ነገ ከነገ ወዲያ ከ3 አመት ከ20 አመት በኋላ ሊሆን ይችላል። ዋጋ ያስከፍልሻል። ምናልባት ጠንካራው ከታለፈ ሊሆን ይችላል እንጂ በጣም ከባድ ነው። እንደዚህ አይነት እንትን ከባድ ነው። አስፈላጊ አይደለም። በቃ ጀመር እንዲህ አይነት ነገር ራሱ ቢፈጠር እንዲህ አይነት ነገር ውስጥ መግባት አስፈላጊ አይደለም። ኑር ብለሽ ከቤተሰብ አፈንግጠሽ ወጥተሽ ራሴን ችዬ እኖራለሁ ምንም አስፈላጊ አይደለም።
በፍቅር ሊቆይ ይችላል። ከዛ ውጭ ግን አስፈላጊ አይደለም። አሁንም እኮ የኔ ባል መልካም ስለሆነ እኮ ነው እኔ ያለሁት። እናቱን እንዴት እንደሚያስጨንቅ ደውላ ነገን ሄድሽ እንዲያረክሽ ስትመጣ እንዲያርግላትሽ እንደዚህ አደራሽ ሚላት። አንድ ጊዜ ሆኖ አሁን ከታሰረ ይሄን 3 አመት ሙሉ ማማ 3 አመት ከምናምን ሲሆናት የሚፈታበትን ጊዜ በጉጉት እየጠበቅሽ ነው። ገና ከ3 አመት በኋላ እኔ የሰራው ምናምን እስኪ እግዚአብሔር አዋቂ ነው። ምን መማር ነበር የምትፈልጊው? ምንድን ነበር ውጥንሽ? እስቲ ንገሪኝ። እኔ ኢንጂነሪንግ መሆን ነበር የምፈልገው በዛ ሰዓት ማለት ነው። አሁን 9 ነኝ። ግን ማማ እሱ ከመጣ ምናምን ማማ ትምህርት ከገባች በኋላ እኔ ራሱ ትምህርቴን ብቀጥል ነገሮች ቢለወጡ ግን የሚለወጡ እኔ እንጃ አይመስሉም። ሲታዩ ከባድ ናቸው። አንዳንዴ ከባድ የሚመስሉ ነገሮች በተሰሪባቸው እንትን የሚለወጡ አይመስልም። እንደውም አሁን ይሄ ስራ ከመጣ በኋላ ይሄ የጽዳቱ ስራ ከመጣ በኋላ የሌሊቱ ነገር ቢያስቸግርም ይሻላል እንጂ ሰራለው በለብለው በቃ ከእጅ ወደ አፍ እኔ ከእጅ ወደ አፍ አይስ እኔ ብቻዬን ከእጅ ወደ አፍ ነው። እንግዲህ እኔ ቤት ኪራይ ያስፈልገኛል። የሆነ ሳለ አሁን በቀደም ከስሬ ነበር እስከነ ጭራሹ ማለት ነው። እንደ አዲስ የሆነ ማስታወቂያ ምናምን ተሰርቶልኝ ነው እንጂ እንትን ያልኩት ኪሳራ በጣም አለ። አየር የሚጠፋበት ሰዓት አለ። ምንም የማይሸጥበት ቀን አለ አንዳንዴ ማለት ነው። ይሄ ጾም የገባ ቀን በተለይ በጣም አስቸግሮኝ ነበር። ባዶ ትሆኛለሽ አንዳንድ ጊዜ ማለት ነው። አለድሜሽ በጣም ብዙ ፈተናዎችን አይተሻል። ልጅነትሽን ሳትጨርሺ የልጅ እናት መሆን፣ እንደ እድሜ ኩዮችሽ ሳትቦርቂ እናትን ማስታመም፣ በጣም ብዙ ፈተናዎችን አሳልፈሻል። ግን ደግሞ አሁንም በብርታት በጥንካሬ ለማለፍ እየጣርሽ ነው። ሌሎች ያንቺን መንገድ እንዳይከተሉ ምን ያህል ዋጋ እንደሚከፍሉ የራስሽን ህይወት እያሳየሽ ሌሎች ይማሩበት እያልሽ ነው። ይሄ በጣም ትልቅ ነገር ነው። ግን ደግሞ አይዞሽ፣ ያለፈው አልፏል። አሁን ከዚህ በኋላ ያለውን ነው አይደለ ማስተካከል የሚቻለው። እንግዲህ ባለቤትሽም የእርማት ጊዜውን ጨርሶ ወይም የታራሚነት ጊዜውን ጨርሶ ሸክሙን ያቀልልሻል ብዬ አምናለሁኝ። ግን ደግሞ አሁን መማር፣ መስራት፣ የተሻለ ነገን መፍጠር ነው ህልምሽ። ተመልካቾች በምን እንዲያግዙሽ ትፈልጊያለሽ? ስራዬን በተለይ ስራዬ አሁን የምሰራበት ቦታ ላይ ራሱ በቃ ይመጣል ይጠፋል ምናምን አየር ወይ ደግሞ በቃ ትንሽ ሰርቼ ያመጣሁበትን ብቻ ሰርቼ ትርፍ ሳይኖረኝ ምናምን እንትንምበት ስራ ቦታዬ ጥሩ ቦታ ላይ በሰራና ትምህርቴን መማር እፈልጋለሁ በቀጥል። ግን ልጄን ማስቀምጥበት ቦታ በጣም ብዙ ከባድ ነገሮች አሉ እኔ ጋር። ግን ያው እስኪ በእግዚአብሔር ቃል እናልፈዋለን ብዬ አስባለሁ። አሁን ዴኬር ማስቀመጥ ብትቺ አንቺ ተምረሽ መምጣት ትችያለሽ? እንደዚህ የርቀት ልጀምር እችላለሁ። የርቀት ምናምን ራሴ እያነበብኩኝ ምናምን እንደዛ ጀምሬ ነበርኩ የሆነ ቀን የሆነ ጊዜ ላይ ለትምህርት ቤቱ ስራ አስፈልጎኝ ጀምሬ፣ ግን ክፍያ ስለሚያስፈልገው ታውቁት። ስንት ነው የትምህርት ቤት ክፍያው? ያኔ ስንት ነው? 1400 ብር ነው በወር ነው። እንደዛ ነበር ይመስል እንደዛ ነበር። ስለዚህ አሁን በሱ መቀጠል ትፈልጊያለሽ? ቢቻል እቀጥላለሁ በሱ። እሺ፣ ስለዚህ የዚህን የትምህርት ቤት ክፍያሽን ተምረሽ ነገ የተሻለ ደረጃ ላይ ደርሰሽ ተለውጠሽ ለሌሎችም ምሳሌ መሆን ምትችይ ጠንካራ ልጅ ነሽ። ያለፈው ጥፋትሽን እንግዲህ ተጸጽተሻል፣ ባይሆን ብለሻል። ሌሎች ያንን መንገድ እንዳይከተሉ ባይሆን ጥሩ ነበር። የዛን ሰዓትም በቀጠል እኮ እንችል ነበር አብረን ምናምን። ግን ትምህርቴን ተማርኩ ቤት ውስጥ ሆኜ እሱም የራሱን እየሰራ ዛሬ ይደርስ ነበር ገና።
ግን እኔ ደግሞ ስላላሰብኩኝ ይሄ ይሆናል ብለሽ አታስቢም። ሲጀመር አንዳንዴ አታስቢም፣ እንዴት ታስቢያለሽ? አይሆንም ብዬ በቃ እስቲ አሁንማ ብዙ ነገር አለ እኮ 4-5 አመት። እስኪ አንቺም እየበሰልሽ ነው። ግን እኮ ገና 18 አመትሽ ነው። አዎ እሱማ አይዞሽ። እውነት በሚል ከአሜሪካን ሀገር እንዲህ ለተለያዩ ለተቸገሩ አይዞሽ ባይ ለሚፈልጉ ድጋፍ መታደርግ የሸገር ኢንፎ ሚዲያ ቤተሰብ አለች። ስለዚህ እውነት ትምህርትሽን ብትማሪ የርቀት ትምህርቱን ብትጀምሪ የበለጠ ህልምሽ ላይ መድረስ የተሻለ ደረጃ ላይ መድረስ ለልጅሽም አርአያ መሆን እንደምትቺ አምናለሁና እንደው እሷ ቢሰጥልኝ ካለችው ላይ እንግዲህ $100 ልካለች። የእሱን የዛሬ ምንዛሪ 12400 ብር እውነት የላከችውን ወደ አንቺ አስተላልፋለሁ። አመሰግናለሁ። ሌሎች ሊያግዙሽ የህይወት መንገድን ሊያሳዩሽ እንዲህ ብታደርጊ የሚሉሽ አሁን በደንብ ምክር ትሰሚያለሽ ብዬ አስባለሁ። እንዴ በጣም እራሱ መካሪ ሆኜ የለ የእውነት በጣም እናገራለሁ። አሁን ብዙ ሰዎች ምናምን እንደዚህ ሲሉኝ ካሉኝ በቃ ስለተማርኩበት ህይወቴ እንግዲህ ገና 18 ነው በዚህ እድሜ ላይ ማለት ነው። በጣም ስለተማርኩ ብዙ ነገር እመክራለሁ ለሰው ራሱ። ስለዚህ እሰማለሁ ደግሞ ስመክር። ስለዚህ የእውነትን ብር አስተላልፍልሻለሁ። አመስግኛት። አመሰግናለሁ በጣም እግዚአብሔር ይስጥልኝ። ወጣ ይተካ የተሻለ ነገር ላይ ደርሰሽ ደግመን ለመገናኘት ያብቃን። እሺ አላለሁ እኮ ለሰው ደግሞ ምን እንደምታውቂያለሽ እንግዲህ ምንም የለኝም ማለት ግን ቆይታ ያላችሁ እላለሁ። በጣም እንዲህ የሆነ ጊዜ ቡና ምናምን ጀምሬ የጀበና ቡና ጀምሬ እየሰራው እያለ ማማን ያመብኝና 3 ቀን እንዲህ እየሰራው ራሴ መብላት አለብኛ አወጣለሁ። ከዛ ላይ የሆነ እንጀራ ልገዛ እችላለሁ፣ ሽንኩርት ነገር። ስለዚህ ማዘር አልቻልሽበትም ትለኛለች። አልቻልሽበትም ትርፍ አታገኚ ምናምን ስትለኝ እናደዳለሁ ምናምን። ገዛ ማማን ያማትና እወጣለሁ። እዚህ የሆነ ሴትዮ ነበረች ማለት ነው። እሷም ግን በቃ ልጇን ብቻዋን ነው የምታሳድገው ምናምን። እዛ ነው ልስራ ውስጥ ለ3 ቀን ምናምን ትልና ትገባና ከ3 ቀን በኋላ ተመልሼ ስመጣ የራሴ ቦታ ነው ትለኛለች። ወረዳ ውስጥ ነበር ምን ሰራውና ላይ 3 ይሄ የስራ አጥ ምናምን ሰጠን እንደ መደራጀት አድርገውን ነበር። ግን ራሴ ብቻ እንደሰራበት ነው ያኔ ማዘር ያደረገችው። የሴትዮዋ መታወቂያና የሆነ የሴትዮና የኔ መታወቂያ ተካቶ ራሴ እየሰራው ነበር። አየሽ ከዛ እሷ ተወስድና እኔም ስላለውበት አብረን ነው የምንሰራው ትለኛለች። ይሄ እኮ እቃው የኔ ነው እኔ የለፈውበት እኔ ነኝ ከስተመሮቹ ካመጡት የኔ ነው ትለኛለች። ቆይታ ያለሽ እኔ ቆይ ነገ ትልቅ ቦታ ደርሼ ካላየሽኝ ብያት ወጣው። ግን እሷ አሁን ደግሞ እየሰራችበት እዛ ቦታ ላይ ለቃ ምግብ ቤት ተከራይታ ምናምን አይሽ ደግሞ በአንቺ መንገድ የሆነ ሰው ሲያልፍለት ስታይ ደግሞ አንቺ ባይሳካልሽም ግን ስለዚህ ምናምን ብዬ ትቻት እሷም ምግብ ቤት ከፍታ ምናምን እየሰራች ነው በዛ ቦታ ላይ። ከዛ እኔ ደግሞ ከስሮም ምናምን ያኔ ትልቅ ቦታ ደርሳለሁ ምናምን ብያት ከስር ያሁን እኔ እዚህ ላይ ይሁን እስኪ ያልፋል ምናምን እና እስቲ ወደፊት ደግሞ ትልቅ ደረጃ ላይ ልደርስ እችላለሁ አይታወቅም። እውነት ነው። ያለፈው አልፏል። ትምህርት ወስደሽበታል። እንግዲህ ነገሮቹን ያከበደብሽ አለድሜሽ ትዳር ውስጥ መግባትሽ፣ ልጅ መውለድሽ፣ ባለቤትሽ ደግሞ እስር መግጠሙ ተደራራቢ ፈተናዎች ሆነው ነው። ሁሉም ያልፋሉ። ለሌላው ትምህርት ይሁን ብለሽ ታሪክሽን ስላጋራሽን በጣም አመሰግናለሁ። ቲክቶክም አለሽ አይደል? አዎ ቲክቶክም አለኝ። ስራ ስትሰሪ ቺፕስ ስትጠብሺ ምን ስትይ ታሳያለሽ። እዛ ላይ ፎሎወር ቢበዛልኝ ኖሮ ማስታወቂያ መስራት እችል ነበር ስትይ ነበር። የሆነ ሳለኝ እንደዛ ብለውኝ ነበር 50,000 ኬክ ከገባሽ እኛ እናሰራሻለን በቃ በሳምንት አንዴም ቢሆን ሳሪ ያለሽ ስልክም ማስታወቂያ ምናምን አሉ ብቻ ብዙ ነበር ያሉኝ ማለት ነው። እስቲ ለመግባት ሞክሬ ሞከርኩኝ ግን የለም። አሁን ስንት ነሽ?
24,000 አልገቡም። 24,000። ስለዚህ ሸገር ኢንፎ ሚዲያ ተከታታዮች ተባብረው አንቺን 50,000 ቢያስገቡ ፎሎ ቢያደርጉሽ ማስታወቂያ መስራት ትችያለሽ። ማስታወቂያ ልሰራ እችላለሁ ብለውኛል። እስቲ አናግራቸውና በኢንቦክስ 50,000 ከደረስኩ ሲጀመር ያሰሩኛል በእርግጠኛነት። ስለዚህ ፎሎ አድርጉ እንበላቸው። ፎሎ አድርጉ እንላቸዋለን። በርቺ፣ ትምህርትሽንም ትቀጥያለሽ። ነገሮች ሁሉ መልካም ይሆናሉ። እሺ ማለት የምትፈልጊው ነገር አለ? የእሱ ማዘርን እሷ ስላለች እኔ ያለው ከሌለች የለውም ነበር። እሷን አመሰግናለሁ። አባቴን ደግሞ በጣም ይቅርታ ግን አመሰግናለሁ። በቃ ታናሽ እህትሽ እየተማረች ነው? እሷ ትማራለች። አንዳንዴም ትመጣለች። እሷ ስትመጣማ በቃ ስሬ ምናምን አድርጋለሁ። ግን ትምህርቷን ስለምትማር ደግሞ ሩቅም ነገር ስለሆነ እኛ ካለንበት ምናምን ቃል ትሄዳለች ምናምን እና ላገዙኝ ሰዎች በሙሉ ደግሞ አመሰግናለሁ። አባትሽንም ይቅርታ ትጠይቂያለሽ? አዎ ዛሬ ላይ ሊያገኙሽ የሚፈልጉ ሰዎች ካሉ ስልክሽን ንገሪያቸው። እሺ 0954 84 79 34 በዚህ ማግኘት ይችላሉ። አመሰግናለሁ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር